እንዲህ አራግፈነው ነው የምንሄደው። ያርጃኖ ቆዳ ላለው ሁልጊዜ እውነትህን ያዝና ዝም ብለህ ቀጥል። ተራግፎ ፊት እየመጣ ይነጠፋል። ተራምደው ትሄዳለህ ሐቅ እስከያዝክ ድረስ። ብዙ አልቆየም እንዳላችሁት ነገሮች ሁሉ መልክ እያዘ የለየ ፍርጥርጥ እያለ መጣና ህዝብ ማወቅ ያለበትን አወቀ። ሰው ያንም ያለው አሁንም እያልን ያለ ነው በህዝብ ላይ ጥንቃቄ። ልክ ደግሞ አስተውሉ፣ እንደዛ ለህዝቡ ተሟግተን እንደዛ ብለን እነ ጻድቃን እነ ጌታቸው ረዳ የሰተት ብለው የአብይ አህመድ ያን ጊዜም ቢሆን አገልጋይ ናቸው እየነገሩን ስለሆነ ያኔም ሲደዋወሉ እንደነበር አሁን እየነገሩን ስለሆነ የወንጀል አቻ ለመፍጠር ደግሞ ወደ አማራ ክልል ግቡ ብሎ ሰተት አድርጎ ሲያስገባቸው አሁን ከትግራይ ወደ አማራ የገባው አካል ወራሪ ነው፣ ወሮ ነው መጥቶ የገባዋልን። ይሄን ደግሞ የአሜሪካ መንግስትም ሌሎቹም አካላት አቋም ይዘው በወቅቱ በአስቸኳይ ወደ ኋላ ተመለሱ ውጡ ሲባል የነበረበት ወቅት ማለት ነው። መርህ ጠብቀን ተጉዘናል። አሁንም የምንለው የኦህዴድ ታርጌት የኦህዴድ ዓላማ በእያንዳንዷ ነገር ላይ ገብቶ ይኸውልህ ትላንትና አሰባስቦ ከሁሉም ይኸውልህ ዩናይትድ አረብ ኤሚሬት እኮ ተሳታፊ ነበረች አይደል? የድሮኗን ይዛ እነ ቱርክ የድሮን ባለሙያ ድምና ድሮን እኮ ፕሮቫይድ ሲያደርጉ ነበረ ለአብይ አህመድ እኮ በጦርነት ሂደት ውስጥ ምን ያልተሳተፋለ? ከሶማሌ ከሞቃዲሾ ሁላ ወታደር አምጥቶ የለ እንደ አብይ አህመድ በኤርትራ በኩል ያን ሁሉ አድርጎ ሲያበቃ ራሱን ከምናምን ሁሉ ነጻ አድርጎ ነገሩን ሁሉ ለአስመራ ለኤርትራ አስረክባለሁ ሲል ማን ነው የሚሰማህ ተብሎ ግፍ ተደርጎ ነገሩ ሁሉ እንኩቶ ሆነበት። አንድ ዙር ደሞችን ሞከራት። በየጊዜው እንደ ዝም ብሎ እንደ ዝንብ የሆነ ነገር ቆሻሻ ባየ ቁጥር ግር ብሎ የሚመጣው ዝንብ ነው። ወይም በስጋም ምናምንም አንዳለ በስሙ ከባድ ነው መሰለኝ ጥንባንሳ ይሉታል። እንደዛ አሞራ ዝም ብሎ የሆነ ነገር የተራረፈ የቆሸሸ ነገር ሲያይ ሩጦ የሚመጣ ጆፌ መሆን ትክክል አይደለም። ቆሻሻ በተጣለ ቁጥር የሚመጣ ጆፌ ነው። ራስህን የምታከብር ከሆነ የአብይ አህመድ ካድሬ እንደ ጆፌ በሚከብበት ቦታ አትገኝ፣ ዞር በል። አብረህ ከሱ ጋር አትናጠቅ። የሚጠቅም ቦታ አይደለም ያ። መርህ ላይ ቁምና አጋጣሚው ሲገኝ ወዲያ ወዲህ ዘንፈል ማለት እንለካካ ከተባለ ማንም በመረጠው መንገድ ሂዶ መለካካት ይቻላል እኮ። ልመና አይደለም ግን የሚጠቅመው የሚበጀው ከተደገሰ አደጋ ህዝባችንን እንታደግ፣ ህዝባችንን እናድን፣ በእነሱ ወጥመድ አንግባ ነው። አሁን ብርክ ይዞታል 4 ኪሎ ብርክ። ለምን የምርጫ ጫውታ አድርገን ምናምን ሌጂቲሜት መንግስት እናደርጋለን የሚለው ቁማራቸው እየተበላ ሲሄድ ጭንቅ ውስጥ ገብተዋል። እና እስኪ የብአዴን ሰዎች ሽመልስ አብዲሳ የሰጣቸውን ትዕዛዝ መነሻ አድርገው ምርጫማ እናደርጋለን እንተያያታለን ምናምን የሚሉት ንግግር ላይ ቀይ ዞን የሚለውን ሲጠራው ትሰማላችሁ። አሁን በምታዩት ቪዲዮ ቀይ ዞን፣ ቢጫ ዞን፣ አረንጓዴ ዞን ብለው ለይተውታል። ያልናችሁን መረጃ ከአንደበታቸውም የምትሰሙበት ነው። ከዚያው ጋር ተያይዞ በቀጥታ አፋብን ደግሞ ለዛ የሰጠው ምላሽ አለ። ሁለቱንም እናደምጥና እንደገና በትንታኔ እንመለሳለን። ሌሎች መረጃዎችን በቀጥታ ቶሎ እናነሳቸዋለን። እስኪ ይህን እንስማ አብረን። ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥን ማንኛውም አካል አንታገስም። ሁለቱ አንድ ላይ የተሰራበት አለ። እሱን ነው የምናደርገው። የቀዳሚው ላይ ያለው አንድ ቪዲዮ አለ። ከዛ በኋላ መሀል ይሄኛው ይመጣና ቀጣይ ነው የሚሆነው። እሱን ሬዲ እስከሚሆን ወይ ወደ ሌላው እናልፋለን። እስከ ፕሮግራማችን ፍጻሜ ሊደርስ ባይሆንም እንኳን የአብይ አህመድ ትዕዛዝ ምንድን ነው የሚለውን ደግሞ ቀጥሎ የምናይ ይሆናል። ምንድን ነው በሰጠው ትዕዛዝ ምን የተለየ ነገር ማምጣት ይችላል አብይ አህመድ? ያው የለመዱትን ፉከራ ይፎክራሉ። ምንም የተለየ የሚያመጡት ነገር እንደሌለ እናውቃለን። ግን ደግሞ መረጃ አይናቅምና
የወሰኑትን ውሳኔ እየሄዱበትንም ያለውን ርቀት የሚያሳዩ መረጃዎችን እናቀርባለን። በድጋሚ ላይክ ያላደረጋችሁ ያው አሁንም እየተከታተላችሁን ካላችሁት ውስጥ ስቲል ቁጥሩ እየጨመረም ሲሄድ ግማሽ ነው እየጨመረ ሄዶ እየተጠጋጋ አይደለም። እስኪ ላይክ ያላደረጋችሁና እየተከታተላችሁ ያላችሁ ሌሎች እንዲደርሳቸው ኖቲፊኬሽን ያልደረሳቸው እንዲደርሳቸው ማድረግ ነው። የእውነት እየተከታተላችሁት ያለው መረጃ ሌላው ሚስማው የምትሉ አካላት እና የምናቀርበውን መረጃ ትክክለኛነት የምትረዱ ደጋፊዎቻችን ከሆናችሁ ላይክ አድርጉ። ካልሆነ እንግዲህ ከዚህ ይሄን ያክል ቁጥር ያለው ደግሞ ምን እንደምንል ያው እየደነገጠም እየተሸበረም የትኛውንም አይነት ሁሉ አማራጮችን ተጠቅሞ የጽንፈኛ ቡድኑ ግጭት ለመፍጠር ቢሞክርም ምርጫ እናካሂዳለን፣ አይቀርም። ምርጫ ለማካሄድ የሚያስችል አቅምም ብቃትም አለን፣ ዝግጅትም አለን። እኛ ቀይ ብለን የፈረጅናቸው ትግል የሚጠይቁ ማለት ስራ የሚጠይቁ ግን የምናካሄድባቸው ሰራዊት የምናሰማራባቸው ሊሆኑ ይችላል። ስለዚህ በየምርጫ ክልሉና በየምርጫ ጣቢያዎቹ ጠንከር ያለ የሰው ኃይል በማስገባት ምርጫን በአስተማማኝ መልኩ መጋቢት 6 ቀን 2018 ዓመተ ምህረት ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥን ማንኛውም አካል አንታገስም። መጪውን ያገዛዙ ምርጫ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ አፋብን የተሰጠ መግለጫ። የአማራ ህዝብ በጨፍጫፊ የብልጽግና አገዛዝ የዘር ማጥፋት ጦርነት ተከፍቶበት ህፃን፣ አዛውንት፣ ሴት፣ ወንድ፣ ወጣት፣ ሽማግሌ ሳይል በአየር በምድር እየተጨፈጨፈ ይገኛል። የአማራ ህዝብም ሊያጠፋው ከመጣው አረመኔ አገዛዝ ራሱን የመከላከል ከፍተኛ ተጋድሎ እያደረገ በድል እየገሰገሰ ነው። ይህ አገዛዙ የለኮሰው ጦርነትም በአማራ ህዝብ ላይ ብቻ ሳይወሰን በሌሎችም የሀገሪቱ ግዛቶች ደም አፋሳሽ ሆኖ ቀጥሏል። በዚህ የአገዛዙ ጦረኛ ባህሪ የተነሳ በመላ ሀገሪቱ ሰላም ከጠፋ ዓመታት እየተቆጠሩ ነው። በአሁኑ ሰዓት ሀገራችን በጦርነትና በግጭት እየታመሰች፣ ዜጎች በአገዛዙ ወታደሮች እየተጨፈጨፉ፣ ሚዲያዎችም አፍኖና ዘግቶ በተፎካካሪ ስም የተደራጁ ካቢኔዎቹንና በሀገር መከላከያና በጸጥታ ተቋማት አመራር ስም ያስቀመጣቸውን ዘር ጨፍጫፊ ጀነራሎቹን ይዞ አገዛዙ የምርጫ ቅስቀሳ ጀምሯል። ይህ አገዛዝ የሚያወራው ምርጫ ነፃና ገለልተኛ ሊሆን ቀርቶ ከዚህ ቀደም ከነበሩትም አሳፋሪ ምርጫዎች የባሰ እንደሚሆን የአገዛዙን ባህሪ የሚያውቅ ሁሉ የሚረዳው ነው። የአማራ ፋኖ ብሔራዊ ንቅናቄ ይህ ምርጫ አገዛዙ የአማራን ህዝብና መላው ኢትዮጵያውያን ለቀጣይ 5 ዓመታት ለመግደል የሚያስችለውን ሰርቲፊኬት ለማግኘት ያቀደው እንደሆነ ይገነዘባል። በመሆኑም በዚህ የአማራን ህዝብ በታቀደ መልኩ በድሮንና በመካናይዝድ ጨምሮ በማንኛውም የጦርነት ስልት እየጨፈጨፈው ያለው ዘረፈጅ የማደናገሪያ ምርጫ በተመለከተ የሚከተሉትን ማሳሰቢያዎች ማቅረብ እንፈልጋለን። አንደኛ፣ ለፖለቲካ ፓርቲዎች በአሁኑ ወቅት የአማራ ህዝብ በታሪኩ አይቶት የማያውቅ የህልውና አደጋ ተጋርጦበት ይገኛል። ገዢው አገዛዝ በህዝባችን ላይ የከፈተው የጅምላ ጭፍጨፋና የዘር ማጥፋት ዘመቻ ዛሬም በከፋ መልኩ ቀጥሏል። አገዛዙ በአማራ ህዝብ ላይ ያካሄደ ያለው የጅምላ ጭፍጨፋ የአደባባይ ምስጢር ነው። ንጹሃን በገዛ ቀያቸው እየታረዱ፣ ከተሞች በከባድ መሳሪያ እየፈረሱና ህዝባችን የማንነት ጥቃት እየደረሰበት ይገኛል። በመሆኑም የምናደርገው ትግል በመደበኛና ሰላማዊ የፖለቲካ ትግል ሊመለስ የማይችል ህዝብን ከጥፋት የማዳን የህልውና ትግል ነው። ይህ ጨፍጫፊ አገዛዝ ህዝብን መዋሸት፣ ማታለል፣ መካድ፣ ማስመሰል እና ጥላቻ መሰረታዊ የአገዛዝ ስልትና ባህሪዎቹ ናቸውና ምርጫን አጀንዳው ቢያደርግ ብዙም አያስገርምም። ምርጫን እንደ መርህ የሚያየው ዓለም አቀፉ ማህበረሰብ የአገዛዙን ባህሪ ተረድቶ ጆሮ የነፈገውን ይህንን የማጭበርበር ስልት የተቋማት መሪዎች፣ የሚዲያ ሰዎች፣ የሃይማኖት አባቶች